እማዬና አባዬ ችግር ውስጥ ነበሩ። እየሞከርኩ ነው ያሲን ብሏል አይደለም ቲክቶክ ላይ በቃ እየሞከርኩ ነው የቤት ኪራይ ለመክፈል ገንዘብ ለማግኘት ለመኖር እየሞከርኩ ነው አይደል? አዎ እነዚህ እናትና አባቶችም ልክ እንደዛ ነው ያደረጉት። ለመኖር እየሞከሩ ነው። ግን ማንን ይዘው ሲባል አጅሬውን ይዘው ነው እየሞከሩ የነበሩት። ብዙ ቤት እንደዛ ነው። በአቋራጭ ለመክበር እየሞከሩ ነው። ሰይጣን ጓደኛቸው አድርገው ለመስራት ገንዘባቸውን ባንክ አካውንታቸውን ለማደለብ እየሞከሩ ነበር ብዙ ሰዎች። ውጤቱ ሲባል መጨረሻ ላይ ሪዛልቱ ምንድነው ሲባል እየሞከሩ ስለነበረ ወይም የሙከራ ውጤት ይታያል ልጆች ላይ። ልጆች ሲታመሙ የሞከሩት ሙከራ፣ ልጆች እንዳይቸገሩ ግራጁዌት እንዲያደርጉ ትምህርት እንዲገባቸው የሞከሩት ሙከራ፣ ሀብት ለማግኘት መኪና ለመግዛት ግቢ አጥር ለማጠር ፎቅ ለመስራት የሞከሩት ሙከራ ሁሉ ነገሩ ልክ ትንቢቱ ላይ እንደተጻፈው ነው የሆነው። በመጨረሻው ዘመን ቤተሰብ ይበዛል የሚኖርበት ግን የለም ነው የሚለው። የሚኖርበት ሲባል ቁጭ ብለን የምንተኛበት ቁጭ ብለን አልጋ ላይ የምንጋደምበት ማለት ሳይሆን ቤት አላቸው፣ ደስተኞች አይደሉም። አልጋ አላቸው፣ እንቅልፍ የላቸውም። ጫማ አላቸው፣ ሁሉ ነገር ልብስ አላቸው፣ ግን አይሞቃቸውም፣ ደስተኞች አይደሉም ማለት ነው። አይኖሩበትም ሲባል በሌላ በኩል በሰምና ወርቅ ስታዩት ደግሞ ብዙ ሰዎች ቤታቸውን ኖረውበት መጨረሻ ላይ የእነሱ እንዳልሆነ ይነገራቸዋል። ወይ መንግስት ይነጥቃል፣ ወይ ይፈርሳል፣ ወይ ይሸጡታል፣ ወይ ኪሳራ ያጋጥማቸዋል። ዜሮ ሁሉ ነገር ቤተሰብ ይበዛል፣ የሚኖርበት ግን የለም። እና ልጆች አባትና እናታቸውን አተኩረው ተመልክተው እማዬና አባዬ ላይማ ችግር ነበረ